It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ዓለም ዋንጫውን እየተዝናናሽበት ነው? እኔ በጣም እየተዝናናውበት ነው። ቆንጆ ነው፣ ተመችቶኛል። አሪፍ አይደለም? በጣም ሞቅ እያለ መጥቷል አሁን እና በየጨዋታዎቹ ላይ ደግሞ የምንመለከታቸው የምናስተውላቸው የሚነገሩን ታሪኮች ደግሞ የበለጠ የሚያስተሳስሩን ይመስለኛል። እሺ፣ በዝርዝር ወደምናያቸው ጉዳዮች እንሂድ። እሺ፣ በዝርዝር የምናያቸው ጉዳዮች ውስጥ አሁን ሳምሪ ያነሳቸው ሀሳብ በትክክል ስለሚሰራ እዛ ውስጥ በስፋት እንነጋገርበታለን። ምንም ጥያቄ የለውም። ወደ ጥያቄው ከመሄዳችን በፊት መጠየቅ የሚፈልጉ ሰዎች እየጻፉ ስለሆነ ነው ደጋግሞ እሱን እንፈልጋለን። ጻፉ እንላለን። ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችንንም ግን ሰብስክራይብ እያደረጋችሁ ነው የምንለው። በጣም ነው የምናመሰግነው። የመጀመሪያው ጉዳያችን የሚሆነው ምንም ጥርጥር የለውም የ2026 የዓለም ዋንጫ ነው። የ2026 የዓለም ዋንጫ እንግዲህ ይሄ ጉድ ሞርኒንግ ማች ብየዋለሁ እኔ በራሴ። ጠዋት ሁሉ አለ 1 ሰዓት ለቁርስ እየተዘጋጀሽ ምናምን ጨዋታ እያየ በጣም የሚገርም ሆኗል። እንግዲህ ይሄ የዓለም ዋንጫው በሆላንድ እና በሞሮኮ ብሔራዊ ቡድን የተደረገው ጨዋታ እስከ ማለዳ ድረስ የቀጠለ ሆኗል። 30 ደቂቃ ስለተጨመረ ከዛም በኋላ በጣም ኮሚክ የሆነ የመለያ ምት ሂደት ስለነበረው ሞሮኮም ወደ ራውንድ ኦፍ 16 መግባቷን ያረጋገጠችበት ማለዳ ነበረ በኢትዮጵያ ሰዓት አቆጣጠር። የሞሮኮ ብሔራዊ ቡድንን በተመለከተ ከዚህ በፊት ከአፍሪካ ብሔራዊ ቡድኖች ማንኛው ብሔራዊ ቡድን የተሻለ ቦታ ይደርሳል የሚል ነገር አንስተን ነበር ለዚህ እና ሞሮኮ የሚል አስተያየት ሰጠን ነበረ። ሞሮኮ የእውነት በጣም ጠንካራ ብሔራዊ ቡድን ያላት፣ በጣም ታታሪዎች ናቸው፣ በጣም ጠንካራ ሰራተኞች ናቸው። ሜዳ ላይ የሚፈጽሙት ነገር በሙሉ ለተጋጣሚዎች እጅግ በጣም አስቸጋሪ የሆነ ነው እና ከአፍሪካ እግር ኳስ በዘንድሮ አቅማቸው በአሁን በሚታየው ጉብዝናቸው የሞሮኮቹ ላቅ ያለ ነው፣ የሚታይ ነው፣ የሚያስታውቅ ነው። ለዛ ነው በፊፋ ወርሃዊ የእግር ኳስ ደረጃም ላይ ከሌሎቹ የአፍሪካ ሀገራት ይልቅ ቀድማ ከብራ የምናያት ከፍ ብላ የምናያት ሞሮኮን ማለት ነው እና የሞሮኮን አሰራር በጣም ብዙ የአፍሪካ ሀገሮች ምሳሌ ያደርጉታል። ሞሮኮ ለእግር ኳሷ በጣም የተለየ ትኩረት ነው የምትሰጠው። የአፍሪካን የፉትቦል ፓወር መውሰድ ደግሞ በጣም ነው የምትፈልገው ሞሮኮ። ለዚህ ነው ለብዙ አፍሪካ ሀገራት ድጋፍም ታደርጋለች። ብዙ ነገሮች ወደ እሱ ሀገር እንዲሄዱ ከፍተኛ ጥረት ታደርጋለች። ከፍተኛም የሚባል ወጪዎችን ታወጣለች። በተለያየ አጋጣሚ ወደ ሞሮኮ የሄዱ የኢትዮጵያ ብሔራዊ ቡድን ተጫዋቾች፣ አሰልጣኞችን እና የኢትዮጵያ እግር ኳስ ፌዴሬሽን አመራሮችን ብታነጋግር ይህንኑ ነገር ይነግሩሻል። ሞሮኮ የምትሰራው ስራ ከአፍሪካ እግር ኳስ ደረጃዋ ላቅ ቢል ከፍ ቢል የሚያስገርም አይደለም። በደንብ እየለፉ ነው የሚገኙት ነው የሚሉን። ስለዚህ ይህንን የልፋታቸውን ውጤት በሜዳ ላይ ጉብዝና የሌላን ሰው ምስክርነት ሳንፈልግ አይናችን እንዲያ ያድርገውታል። አሁን ዓለም ይመሰክራል ስለ ሞሮኮ ብሔራዊ ቡድን ጥሩነት። ሞሮኮ ታሪኳም የዛነው ያህል በጣም ጥሩ ነው እውነት ለመናገር፣ ምክንያቱም የመጀመሪያዋ የአፍሪካ ሀገር ናት በዓለም ዋንጫ ግማሽ ፍጻሜ መድረስ በመቻል ያም 2022 ነው። ያውም ደግሞ ዋንጫ ለማሸነፍ ከዘንድሮ ይልቅ
የበለጠ አቅም ከ4 ዓመት በፊት የነበረውን የፖርቹጋልን ብሔራዊ ቡድን ጥላ ነው ግማሽ ፍጻሜ የገባችው ሞሮኮ እና የሞሮኮ ብሔራዊ ቡድን እና ተጫዋቾቹ ላይ የሚታየው ታሪክ የመስራት ፍላጎት፣ ኢነርጂው እና የሜዳ ላይ የጉብዝናቸው ልክነት እውነት በጣም እጅግ በጣም የሚያስገርም ነው። ታዲያ በ2026 ሌላው ጥሩ አስተያየት ሊሰጥለት የሚገባው ብሔራዊ ቡድን የሆላንድ ብሔራዊ ቡድን ነው። በምድብ ማጣሪያ ጨዋታዎቹ ላይ የታዩት ጉብዝናዎቹ ኢቨን ትላንት ዛሬ ልበለው ከሞሮኮ ጋር በተደረገው ጨዋታ ላይ የታየውን እንቅስቃሴ እኮ ሆላንድም ጥሩ ቡድን ሮናልድ ኪውመን እንደሰራ የሚያሳይ ነው። ግን ቅድም ሳምሪ ያነሳሽውን ነገር ብናስቀድም ጨዋታውን በተመለከተ ከመነጋገራችን በፊት በጣም ተገቢም ስለሆነ የሞሮኮ እና የሆላንድ ብሔራዊ ቡድን ጨዋታ ላይ ስሜት ገዢ የነበረው የመጀመሪያው ነገር ኮዲ ጋክፖ ጎል አግብቶ በጣም ስሜታዊ የሆነበትን አጋጣሚ ነው። አንዳንዴ እግር ኳስ ውስጥ ህይወት አለ፣ ሂውማን የሆነው ነገር አለ፣ ሰውነት አለ፣ ሰው መሆን እና በሰውነት ውስጥ ደግሞ የስሜቱ ውጣ ውረዶች ያጋጥማሉ አይደለም? በደስታም እንደገና ደግሞ በሀዘንም በቤተሰባዊም በሀገራዊም በተለያዩ ጉዳዮችና ምክንያቶች እንደነዚህ ያሉ ነገሮች ይከሰታሉ ወይም ያጋጥማሉ። ኮዲ ጋክፖ ከሰሞኑ በሚዲያ ላይ በጣም ከፍተኛ ትኩረት ስቦ የነበረው በግል ህይወቱ ጉዳይ ነው። አዝነዋል ተብሎ የዓለም አቀፉ ሚዲያው ጭምር የእሱን እና የባለቤቱን የሀዘን ስሜትና የሀዘን ምክንያት ሲያስረዳን ነበረ። ትላንት ጎል አገባ። ጎሉን ካገባ በኋላ በጣም ስሜታዊ ሆኖ ነበረ። ስቅስቅ ብሎ ነበር ሲያለቅስ የነበረውና የቡድን ጓደኞቹ ደግሞ ሲያለቅስ እንዳይታይ ከለላ ሲሰጡት፣ ከጎኑ ሲቆሙ፣ ሲደግፉት፣ አይዞህ ሲሉት፣ ወላጆቹም እዛው ነበሩ፣ ስቴዲየም ውስጥ ነበሩ። እነሱም እንደዚሁ በእንባ ሲታጠቡ ምናምን ታየ እና ኢወዝ ቬሪ ኢሞሽናል፣ በጣም ኢሞሽናል ነበረ። ቅድም ለማንሳት የፈለግሽው አነጋጋሪ ጉዳዮች፣ ትኩረት የሚስቡ እግር ኳስ ያልሆኑ ግን ሰው በመሆናችን የምንነጋገርባቸው፣ የምናዝንባቸው ወይም የምንጋራቸው ደስታዎችን አናጣም በዚህ ዓለም ዋንጫ ውስጥ እንዳልሽው አንዱ ማንሳት የምትፈልጊው ይሄንን መስሎኝ። አዎ በጣም ደግሞ ትልቅም ትኩረት የሳበ ነጥብ ነው። አንደኛ የኮዲ ጋክፖ እዛው መቆየት ራሱ ትልቅ ውሳኔ ነበር። ምክንያቱም እዛ አሜሪካዊ ውድድሩን እያደረገ ባለበት ወቅት ነው ገርልፍሬንዱ እንዲህ አይነት ነገር እንዳጋጠመ ሶሻል ሚዲያም ላይ የተገለጸው። ገና ያልተወለደ ልጃቸውን ነው ያጡት እና እዛው መቆየት ነበረበት። በቃ እዚሁ ከቡድኑ ጋር ቆይቼ ያለኝን ነገር በሙሉ አበረክታለሁ የሚል ትልቅ በቃ ፈታኝ ውሳኔን የወሰነው ተብሏል። አሁን አንዳንድ ተጫዋቾች ወይ ሄደው ደርሰው ይመለሳሉ። አሁን ለምሳሌ ዶኩ ልጅ እንደወለደ ሄዶ ልጁን አይቶ እንደዚህ ነው የተመለሰው። ለቤልጅየም ብሔራዊ ቡድን አሁን ይጫወታል እና እንዲህ አይነት ነገር ያጋጥማልም አለም። ግን ጋክፖ እዛው ከቲሙ ጋር መቆየትን ነው ምርጫው ያደረገው። ከፍ ያለ እንግዲህ የሀዘን ስሜት ውስጥ ነው የሚገኘው እና አንዳንድ ጊዜ ደግሞ እንደነዚህ አይነት የሀዘን ስሜቶች የሆነ ደስታ በሚያጋጥምህ ጊዜ የበለጠ ጉልበት ይኖራቸዋል እና ፈንቅለው ይወጣሉ። ለዛ ነው አሁን ጋክፖም ወደ ሰማይ እያየ ሲያለቅስ የነበረው ጎሉን ካስቆጠረ በኋላ እና ወዲያው ነው የቡድን ጓደኞቹ ወደ ሜዳ ገብተው እሱን የከለሉት እና አብረን ነን የሚል መልእክታቸውን ያስተላለፉት። ይሄ ሚዲያው ላይ በጣም ትልቅ ሽፋን የወሰደ ጉዳይ ሆኗል። እንደውም ከኔዘርላንድ ከዓለም ዋንጫው መሰናበትም በላይ ይሄ የሰዎችን ስሜት የገዛ እና የሀዘንም ደግሞ ስሜት ሰዎች እንዲሰማቸው ያደረገ ነው እና ያው የዓለም ዋንጫ ላይ ከጨዋታው ባሻገር የምንሰማቸው ታሪኮች የበለጠ በቃ ትልቅ ትኩረትን ይወስዳሉ። በምን አይነት አስቸጋሪ ሁኔታ ውስጥም እያለፉ ተጫዋቾች ግን ለሀገራቸው ለብሔራዊ ቡድናቸው ያላቸውን ነገር ለመስጠት ቁርጠኝነታቸውን የሚያሳዩበትም አንደኛው መንገድ ነው ይሄ የዓለም ዋንጫ። አሁን አንዳንድ ጊዜ አቋርጦ መሄድ ከአቅም በላይ ሲሆን ይኖራል። አንዳንድ ጊዜ ደግሞ ይህንን ጉዳቴን በማሸነፍ ማሳየት ፈልጋለሁ የሚል ሌላ ነገሩን የማሳያ መንገድም ተጫዋቾች ይመርጣሉ እና ግን በቃ በየጨዋታዎቹ ላይ የምንሰማቸው ታሪኮች መኖራቸው የበለጠ የሚያስተሳስር ነገር እንዲኖረን የሚያደርግ ይመስለኛል ከእግር ኳስ ጋርም ከዓለም ዋንጫ ጋር። አዎ ብቻ በጣም ያስደስታል። በዓለም ዋንጫው ላይ የምናየው ብዙ ነገር ያስደስታል። አሁን ይሄ ለብሔራዊ ቡድኑ ክብር፣ ለብሔራዊ ቡድኑ ኩራት መሆን መፈለግ ነው እንጂ ትላንት ሲያለቅስ ያየነውን ያህል ልብ የሚሰብር ሀዘን ነው ያጋጠመው። ተስፋ አድርጎ ነበረ። ወንድ ልጅ ነው ሊወለድ የነበረው። ወንዱ ልጅ ነው አልመጣም ያለው
እንግዲህ እና ወደ ፈጣሪ ሄዷል ብለው ነው ቤተሰቦቹ ራሳቸው ይህንን ዜና ለሚዲያዎቹ ኮንፊርም አድርገው የተናገሩት። ከዛ በኋላ የኮዲ ጋክፖ ውሳኔ ሳምሪ እንዳልሽው በጣም 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 ከባድ ውሳኔ ነው። በዚህ ፈታኝ ወቅት በብሔራዊ ቡድን አገልግሎት የልቆይ ለሆላንድ የምችለውን ነገር በሙሉ ላድርግ ብሎ በዚህ ሰዓት ላይ ምናልባት ገርልፍሬንዱም በጎኗ እንዲሆን ሀዘኗን እንዲካፈል እንዲያበረታት ጉልበት፣ ብርታት፣ ጽናት እንዲሆናት ምናምን የምትፈልግበት ጊዜ ነው። ለማንኛውም ሚዲያው ይሄንን በጣም የተለየ ትኩረት ከሰጠው ጉዳይ መካከል አንዱ ሆነዋል ነው። ወደ ጨዋታው ግን ስንመለስ ሞሮኮ ሆላንድን ወይም ኔዘርላንድስን ጥላ ወደ ራውንድ ኦፍ 16 አለፈች ብቻ ብለሽ የምትገልጭው አይነት ጨዋታ አይደለም የነበረው። የእውነት ለመናገር በጣም 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 ፈታኝ ጨዋታ ነበረ ለሆላንድ፣ በጣም ፈታኝ ጨዋታ ነበረ ለሞሮኮ ብሔራዊ ቡድንም በጣም ብዙ ነው የምነግርሽ ድራማዊ የሚባሉ ክስተቶች ነበሩት በጨዋታ ወቅት ማለት ነው። እና ቅድም እንደጠቀስነው ኮዲ ጋክፖ 72ኛው ደቂቃ ላይ ጎል አገባ። ከዛ በኋላ በጣም ሌትሊ የሞሮኮ ብሔራዊ ቡድን አቻ የሚያደርገውን ጎል አስቆጠረ። ይህንን ካየን በኋላ እንግዲህ የፔናልቲ ሹት አውት ላይ ከመደረሱም በፊት ኤክስትራ ታይም ላይ እኮ የሆላንዱ ብሔራዊ ቡድን ግብ ጠባቂ እኮ የሚገርም ኳስ አድኗል እኮ። እንዴት አዳነው የሚያስብል ኳስ አድኗል። ስለዚህ ሆላንድ እና ሞሮኮ ያደረጉት ጨዋታ ብዙ የሚያስገርሙ ነገሮች ነበሩበት ልልሽ ነው። በአጠቃላይ ወደ 10 የሚደርሱ የመለያ ምቶች ተመተው 5ቱ የተሳቱበት፣ ከ5ቱ አንዱ ብቻ ነው ግብ ጠባቂ ያዳነው እንጂ ሌሎቹን ራሳቸው ተጫዋቾቹ ናቸው ወይ አንግል የገጨባቸው ወይ ወደ ሰማይ እየለቀቁት ወይ ወደ ውጭ በጎን በኩልም እንዲወጣባቸው የሆነው። ይሄ በራሱ የሚያዝናና ነው። ራሱ ግብ ጠባቂው ደግሞ አዳነ የምትይው ኳስ እንዴት አዳነው የሚለውን ደግሞ ብታየው እሱ ራሱ ኢስ ቬሪ ፈኒ። ጨዋታውን ምናልባት ተመችቶት ላላየ ሰው በጣም ያስቃል። የሞሮኮ ግብ ጠባቂ ኳሱን ያዳነበት መንገድ ሰው እየሄደ ያድናል እንዴ? ኳስ ይወድቃል፣ አረ ወደ ገመተበት ወይ ወደ ግራ ይወድቃል ወይ ወደ ቀኝ ይወድቃል። ወይም ደግሞ አንዳንዴ በፓኔን ካላግባም ብሎ የሚወስን ተጫዋች ካለ መሀል ላይ ተረጋግቶ ልይ ብሎ የሚወስን ካለ እዛው ላይ ቀለብ ላይ ያደርጋት ይችላል። ወደ ጎን ሄደና በእጁ አወጣው እና ይሄ ሰመርቪልን ሪጎሬ እንደዛ ነው ያዳነው። በጣም 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 የሚገርም ነው። ይሄ ግብ ጠባቂ በመለያ ምት ሞሮኮን መጥቀም ልማዱ ነው፣ አመሉ ነው። ከዚህ በፊትም ሰለባዎች ነበሩት 2022 ላይ። አሁን በአፍሪካ ዋንጫ ላይ ናይጄሪያን ከውድድር ያስወጣበት ጉብዝና ነው 2 ሪጎሬ ያድነው። አሁንም ደግሞ እንደገና ሞሮኮ በጣም ተስፋ ሊያስቆርጥ በተቃረበ አጋጣሚ እንደና አክራፍ ሀኪሚም ጭምር እኮ ሪጎሬ ሰዓት የግቡ ቋሚ መለሰበት እኮ። እንዲህ ያሉትን ነገሮች በሙሉ የታደገው ይሄ ግብ ጠባቂ ነው። እና ግብ ጠባቂው በዓለም ዋንጫ 2 አሁንም ትላንትና የሆላንድ ብሔራዊ ቡድን ተጫዋቾች ኳሱን እንዲስቱ እሱም ደግሞ እያዳነ እንዲሸነፉ አድርጓቸዋል። ሆላንዶችን በጣም የሚገርም አገልግሎት ነው የሰጠው በአፍሪካ ዋንጫም ጭምር ልልሽ ፈልጌ ነው። እና የፔናልቲ ሹት አውቱ ለምሳሌ የሆላንዱ ግብ ጠባቂ ያዛት አንዷን ኳስ እና በብብቱና በደረቱ በዚህ በጎድና አጥንቱ መካከል ሾለከች። የሾለከችው ኳስ እኮ ጉልበት አልነበራትም ልትገባ፣ ግን እግር የሚያወራጩት ነገር አለ አይደል? የተወራጨው እግሩ ሲመለስ ኳሷን በተረገዙ መታትና ገባች። በጣም ያሳዝናል። ዝም ብሎ የሆነ ለሞሮኮ የተሰራ የሚመስል ነገር የነበረው ጨዋታ ነው ልልሽ ፈልጌ ነው። እና የእውነት ለመናገር ቶሎ ለመርሳት የሚከብድ ጨዋታ ነው፣ ቶሎ ለመርሳት የሚከብድ አጋጣሚ ነው። እና የነ ቬጎሆርስትን እምባ ደግሞ ስትመለከችው ያንን የሚያለ ሰውዬ እንዴት ብሎ ስቅስቅ ብሎ እንደሚያለቅስ በእውነት በጣም ቬጎሆርስት እኮ አስቆጥሯል ጎል። እንደውም የገረመኝ እኔ እሱ ነው። አንድ ማለት ብዙ መላጠበቅ ትችላለህ ከሱ እነ ሰመርቪል እነ ቲምበር እንደዚህ ሲስቱ እሱ ዌጎረስት ግን ጎሉን አስቆጥሯል እና በጣም ነበር የገረመኝ። ግን በጣም ግን ፔናልቲዎቹ የሚሳቱበት መንገድ ራሱ በጣም ያስገርማል ብለን ስንነጋገር ነበረኝ አንዳንዴ። እንዴት እንደዚህ መቱት ብለን እንድጠይቅ የሚያደርግ ነው። የፔናልቲዎቹን ሲመቱ የነበረበት መንገድ ከሁለቱም ከሞሮኮም እንደዚሁም ደግሞ ከኔዘርላንድም በኩል የነበሩት ተጫዋቾች ግን አንዳንድ ጊዜ በጣም ነርቨስ ሆነዋል መሰለኝ ብዬ እንዳስብም አድርጎኛል። የሞሮኮ ብሔራዊ ቡድን ግን በቀጣይም ደግሞ ሂደቱ የበለጠ እያማራለት ይመስለኛል። ከዚህ በኋላ የሚገናኘው ከካናዳ ብሔራዊ ቡድን ጋራ ነው እና የካናዳን ብሔራዊ ቡድን ማሸነፍ ለሞሮኮ ከባድ ላይሆን ይችላል። እንደ ትላንትናው ጨዋታ ላይ ከብድ ይችላል። ግን እንግዲህ
ለሞሮኮ የሆላንድን ያህል ካናዳ ትከብዳታለች ብዬ እኔ አላስብም። ምናልባት አሁንም በዚህ የዓለም ዋንጫም ላይ ለአፍሪካ እንደገና ተጨማሪ ኩራት የምትሆንበትም አቅም እንዳላት ነው ፊልም ማድረገው። ተጫዋቾቹ በጣም ያስደስታል። ለማንኛውም ሆላንድ አሳዛኝ ተሸናፊ ናት። ቀደም ብሎ በተደረገው ጨዋታ እንግዲህ ቅድም ቲምበር ስቲ አርሰናሉ እንዳይመስላቸው ኩዊንተን ቲምበር የሚባለው ነው ሪጎሬ ሳተው ለሆላንድ እና የጀርመን መውጣት እንደ ቢግ ሰርፕራይዝ ነው ላንች አይደለም። ዝም ብሎ ማለት ገና በጊዜው የወጣች ምናምን ብለን እናስብ ይሆናል እንጂ የጀርመን ብሔራዊ ቡድን ያን ያክል በጣም ረጅም ርቀት እንደማይጓዝ ወይም ደግሞ የዋንጫ ተፎካካሪ እንዳልሆነ መቼም የተረዳነው ነገር ይመስለኛል። እና ግን አሁን የትላንትናው ስንበት ግን ምናልባት ትንሽ ቀድሞ የመጣ ነው ምናምን የሚል ጥያቄ ተፈጥሮብኛል። ቀድሞማ አልመጣም። ከምድቡም ማለፍ የለባትም ማለት ነው። ቀድሞ አልመጣ ማለሽ ከባለፉት ጥቂት የውድድር ዓመቶች ነው እኮ ነው የማነጻጸር። ጀርመን በ2022 እኮ ምድብ ማጣሪያ አላለፈችም እኮ። አይ በዚህኛው ነው እንኳን ያልከው እኮ ገብቶኛል። ግን እርሊ በመሰናበትም ልማዷ ነው ማለት ኖክአውት እንኳን መድረስ ብርቅ ሆኖባት ነበረ። መቼ ብትይ 2022 ላይ የምድብ ማጣሪያ ላይ ተሸንፋ ነው የወጣችው። መቼ ብትይ 2018 ላይ ምድብ ማጣሪያውን ማለፍ አልቻለችም። መቼ ነው ጀርመን የበረደላት እንደመጣች የምታሳውቀው ወይም ማወቅ የተጀመረው ብትይ የአውሮፓ ዋንጫም ላይ ነው ማለት ጀርመን በደንብ አድርጎ ነው እያቃታት የመጣው እና የሆነ አንድ ፈጠን ያለ ሽግግር ምናምን መኖር ነበረበት። እንደው ማለዳ ላይ ታስታውሽ ከሆነ አንድ ያልነው ነገር አለ። እኛ አይደለም ያልነው፣ ይሄ በጣም በተደጋጋሚ የሚባል ነገር ነው። እግር ኳስ ማለት 22 ተጫዋቾች ለ90 ወይም ደግሞ ለ120 ደቂቃ የሚፋለሙበት መጨረሻ ላይ ጀርመን የምታሸንፍበት ስፖርት ማለት ነው ተብሎ እግር ኳስን በዚህ መንገድ ዲፋይን ይደረጋል። ይሄ የጀርመንን የዊኒንግ ሜንታሊቲ ወይም የዊኒንግ ፓወሯን ነው በደንብ አድርጎ የሚያሳየው። ጀርመኖች እንዴ በእናትህ ኧረ እነዚህ በጣም እንዳለው ስብስብ አይደለም። ለዛ መሰለኝ እኮ አሁን ኔግልስማን ላይ ደግሞ ጥያቄ እንደገና የበረታው ኖ እንደዚህ አይነት አላየህም? አይቻለሁ እኔ አልስማማም ለማለት ነው ወይም ነው እንጂ ይሄ ኔግልስማን ላይ ብቻ የምትወረውሪው ወይም የሆነ ሰንበዲ ብለሽ ከተጫዋቾቹ መርጠሽ የምትሰጪው ምናምን አይነት አይደለም። ጀርመን አይምሬ ነው እና ያንን አይምሬነቱን አጥቷል። ስለዚህ ኮሌክቲቭ የሆነ ነገር ነው ተጠያቂ መሆን መቻል አለብን። አሁን የትኛው የጀርመን ብሔራዊ ቡድን ተጫዋችን ነው በተለየ ክብር በተለየ ጉብዝና የምናነሳው? የእውነት ለመናገር ከአቬሬጅን በታች እኮ ናቸው ተጫዋቾቹ። በጣም ጥቂት ተጫዋቾችን በክለብ ደረጃ የምናውቃቸውን ምናምን ካልሆነ በስተቀር ጀርመን ወርልድ ክላስ ፕሌየር አላት። እንዲያሁን ማንን ነው የምትጠሪው? ኪሚችን ነው? ሙሲላን ነው? ሌሎችን ማንን ትጠሪያለች? ካይ ሃቨርትዝ አሁን ወርልድ ክላስ ነው አይደለም እኮ የሉም እኮ። ዝም ብለሽ ስብስቡን ስትወስጂ በዓለም የእግር ኳስ በክለቦች እግር ኳስ የዕለት ተዕለት የአፋችን ጉዳይ የሆነ ተጫዋች አላት እንዴ ጀርመን? ያንን ፕሮዲውስ ማድረግ እኮ ነው ያቃታት እንዴ። አንዳንዶቹ ደግሞ እኔ እግር ኳስ ተጫዋች ሁሉ አልመስል እያሉኝ እኔ ጀርመን እንደዚህ አይነት ጀርመን ያላቅም እውነት በእግር ኳስ ነው የምልሽ እንዴ ተይ የርገን ክሊንስማን እውነቴን ነው የምነግርሽ እንዴ ኧረ በጣም የሚያስፈራ ብሔራዊ ቡድን እኮ ነው የነበረው ጀርመን። ምንም የማይምር በቃ ምንም ቅጥቅጥ የሚያደርግ ብራዚልን 7-1 በሆነ ውጤት ያሸነፈበትን ጨዋታ ትረሱታላችሁ እንዴ በ2014 የዓለም ዋንጫ። ከዛ የ2014 የዓለም ዋንጫ በኋላ እኮ የጀርመን ብሔራዊ ቡድን በደረሰበት የሚዋረድ እኮ እየሆነ ነው እኮ። አንዳንዴ እንደዚህ ያለ ነገር ያጋጥማል እላለሁ። ማንም ላይ ቢሆን መብረድ፣ ማንም ላይ ቢሆን መቀዝቀዝ፣ ማንም ላይ ቢሆን ጊዜያዊ አቅም ማጣት ሊያጋጥም ይችላል። ግን አቅም ማጣትሽ ጊዜያዊ እንዲሆን መስራት ያንቺ ፋንታ ነው። ትልቅነት አለመቸገር አይደለም ሳምሪ፣ ትልቅነት በችግር ውስጥ አለመቆየት ነው። እየተቸገሩ እያቃተሽ አለመቆየት ነው ታላቅ የሚያስብልሽ። ሳትቸገሪ ልትኖሪ አትችይም። ሳምዌር ሳምሃው ልትቸገሪ ትችላለሽ። ግን እንዴት ነው ሪስፖንድ የምታረጊው ነው። አትዳክሪም። በሆነ ችግር ውስጥ መውጣት አቅቶች ከዳክርሽ መጀመሪያም ትልቅ አልነበርሽ። ዲፌክዲት ማለት ነው። የእውነትን ነው። እና መቆየት የለበትም የጀርመን ብሔራዊ ቡድን። ስፔን ተቸግሮ መቆየት የለበትም። ጉብዝናቸው ነው እንዲህ ያለ ግዴታ እንድንጥልባቸው የሚያደርገው። እነዚህን ሀገሮች ቶርናመንት በመጣ ቁጥር በጣም እንትን ብለን የምናነሳቸው ሁሌም ፊት ምን ላይ የምናስቀምጣቸው እነሱ እንጂ ሌላ ማን ይበላል ምናምን የምንልላቸው ችግር ስለማይገጥማቸው አይደለም። ለችግራቸው ከሌሎች ብሔራዊ ቡድኖች የበለጠ ፈጣን የሆነ መልስ ስለሚሰጡ ነው። ሼክ ነው የሚደረገው በአንዴ። አይቀበሉትም፣ ማነስን አይቀበሉም። አሁን አስቢው
2018 2022 2026 ስትይ 12 ዓመት መልስ መስጠት ካቃታት ጀርመን እንዴት ነው ነገሩ? እንደ የጀርመን ብሔራዊ ቡድን እኮ በዓለም ዋንጫው ላይ የከፋ የሚባለው ውጤቱ በተከታታይ እኮ ነው የምነግርሽ። ሶስተኛ ሁለተኛ ዋንጫ በላ። እንደዚህ እኮ ነው ጀርመን እኮ የምናውቀው። ያሳደገን ጀርመን ነው። ነግሬሻለሁ እኮ ከዚህ በፊት። ማንንም ደግፊ፣ ማንም የሚገርም ቤስት ፎርም ላይ ነው በይ፣ ምንም ችግር የለም በይ፣ ችግር የለውም። ግን ወይኔት ካምሱ ጀርመንን ልትገጥሚ ስትመጪ ግን ሁሉም ፍርሃት በፍርሃት ነው የሚሆነው። እንዴ አረተ ይሄ ልክ አይደለም። ያ የጀርመን ከፉክክሩ መውጣቷ ብቻ ሳይሆን የምትወጣበት መንገድ ነው ደግሞ በጣም አስገራሚ እንዳልኩ ነው። ቢያንስ ረጅም ርቀት ደጅ ስናወራ ሬዲዮ ከጨረስን በኋላ ስለ ጀርመን ስለ ምናምን ሲነሳ አንድ ነገር ቢሄድ ጀርመን ዝም ብሎ ነው ገና ነው ብዙ ይቀረዋል ብለሃል። ይሄንን ለማለት ጉልበት የሰጠኝ ተደጋጋሚ ድካማቸው ነው እና ከድካማቸው መውጣት አለመቻላቸው ነው። ይሄ ፍርጥም ያለ ፊት እንኳን ያለው እኮ የለም። አሁን ይሁን ምቾት ያለው ይሄ ጉንጩ ሞላ ያለ አሁን ታን እስኪ ሪጎሪዮን የመጨረሻውን የሳተው እስቲ አሁን እሱን እንትና ኳስ ተጫዋች ይመስልሻል? የኳስ ተጫዋች ሉክ አለው ግቫርዲዮል የሚባለው የሲቲ ተጫዋች አለው ላንቺ? ዋይ በጣም ግን ጎበዝ ተጫዋች ነው። መልኩ ይመጣልሻል ይበዛል ምናምን የሚባሉ ተጫዋቾች አሉ። መልኩ እንደዛ አይነት በዙብኝ ጀርመን ላይ እነዚህ ክብ ፊቶች እንጥልጥል ጉንጭ ያላቸው ምናምን በዙ ቡጭ ምናምን አይነት እኔ ጀርመን እንደዚህ አይነት ጀርመን ያላቅም። በኳስም እንደዚህ አይነት ጀርመን አላቅም። እውነት ለመናገር የሚያቅተው ጀርመን እያቃተው 12 እና 14 16 ዓመት የሚያሳልፍ የሚጠብቅ ጀርመን እኔ አይቻላቅም። በአጠቃላይ በእግር ኳስ ነው ምናገር አይቻላቅም በጭራሽ። እና እያቃተሽ ስትመጪ በጣም የተለየ የሚባለውን ጉብዝናሽ ነው ለካ የሚጠፋው። ለምን እንደዛ እንዳልኩ ታውቃለች? ጀርመን በመለያ ምት ተሸነፋ እኮ አታውቅም። በቃ እሱም ጭምር 3 ሲስቱ በዛ ላይ የሚስቱበት መንገድ ደግሞ ከሃቨርትስ ከዛ በኋላ እንደገና ሳቱ። በቃ ለፓራጓይ ሁሉ ነገር ተመቻቸ ሲባል ፓራጓይ መጣችና ሳተች። ለማኑኤል ኑዌር አዳነ። ይሄንን የመሰለ ቻንስ ሲሰጥሽ ወደ አይመሬነትሽ መመለስ በዛሽ ሞመንት እንኳን አቅቶት የሚባለው ተጫዋች ለቀቀ ወደ ላይ። እንዴ አራቴ እንደዚህ አይነት ይሄ መቀለጃ የሆነ ጀርመን እኔ አይቻላል። በጣም በጀርመን ላይ ያለን የብዙዎቻችን የእግር ኳስ ክትትል ትዝታ የሚነግረን ጀርመን አንገት ሲያስደፋሽ እንጂ ጀርመን እንደ ትናንትና አንገት ሲያቀረቅረን አይቻላል። ሶሪ አይ ከጊዜ ወደ ጊዜ የጀርመን ብሔራዊ ቡድን መሻሻሉ ላይ ብዙ ጥያቄ አለ። እንደውም ምናልባት በዚህኛው የዓለም ዋንጫ ላይ ትንሽ የተሻለ ነገር ሊያሳይ ይችላል የሚል አስተያየቶች ነበሩ እንጂ ግን ለምንም የታጨ አይደለም። እውነት ለመናገር እኛም ገና የዓለም ዋንጫው ሲጀምር እነማን ናቸው ዋንጫ የማንሳት እድላቸው ሰፊ ተብሎ የሚወጡ መረጃዎችን ስናይ ጀርመንን የጠራ ነው በጣም ብዙ ብሔራዊ ቡድኖችን ከጠራም በኋላ ነው። ትላንትናም የርገን ክሎፕ በጣም ተችተዋል ቡድኑን በነገራችን ላይ እና በጣም ምንም የሚፈጥረው እድል የለም ብለው እንደገና ደግሞ እግር ኳስ ጨዋታን ለማሸነፍ 500,000 መንገዶች አሉ፣ ከዛ ውስጥ አንዱን እንዴት መፈለግ ያቅታል የሚል ትችት ነው የሰነዘሩት። እና ከዛ በኋላ እንደውም ጠይቀዋቸው ነበር የጀርመን ብሔራዊ ቡድንን የማሰልጠን የመያዝ እንደዚህ ተብሎ ሲጠይቁ አሁን ጊዜው አይደለም ይህንን ነገር ለመናገር ጊዜው አይደለም ብለው ተናግረዋልና የጀርመን ከውድድሩ መውጣት እንደው የተጠበቀ ቢሆንም ግን እንዳልከው ሜዳ ላይ የሚታየው ፐርፎርማንስ እና እንደገና ደግሞ ይሄ የመታገል ባህሪያቸውን ማጣታቸው ግን በጣም አስገራሚ ነው። ጀርመን ወይም በክለብም በደረጃ ብትሄጂ በጣም ትልቅ አቅም አላቸው የሚባሉ ክለቦች ጋር የሚደረግን ጨዋታ የምትፈሪው መቼ እንደሆነ ታውቂያለሽ? ከተሸነፉ በኋላ የምትገጥሚያቸው ከሆነ ፍሬያቸው አንቺ ላይ ነው እልሃቸውን የሚወጡታ። ገብቶሻል አይደል? ጀርመንን ለምሳሌ አሁን ፓራጓይ ያሸነፈቻት አይደለ? ጀርመን በህይወት ብትኖር እና በዓለም ዋንጫው ላይ ቀጣይ ወሳኝ ጨዋታ ቢኖርባት ቀጣይ ማዘን ለቀጣይ ተጋጣሚዋ ነው። እንዲህ ነው የኖር ነው ለጀርመን ሲሆን እውነት ለመናገር ጀርመን 2014 2018 2022 ማቀቷት ቆጭቷት ተለውጣ ያልመጣች ሆና ስታያት ምን ስለሆነች ነው 2026 ላይ ለሷ ከፍ ያለ ኤክስፔክቴሽን ልንሰጥ የምንችለው? ሶ ኦቨርኦል የጀርመን እግር ኳስ ነው ብልሽቱ እንጂ ጁሊያን ናግልስማንን ወቅሰሽ ምናምን የምታደርጊው ነገር አይደለም ለማለት ነው። ብራዚል ላፍ ብራዚል ሆነን ለመናገር በተለይ ሰከንድ ሀፍ ላይ ቀጠቀጧቸው የሚለው አይገልጸውም።
ግን ያው ጃፓን ውጤት ማስጠበቅ ላይ ትኩረት ማድረጓ ለብራዚል ጉልበት የሰጠ ይመስለኛል። ዓለም ዋንጫ ግን ደስ ይላል። በቃ ለማንኛውም ዓለም ዋንጫ በጣም 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 አሪፍ ነው። አውሮፓ 2 ተስፋ የምትጥልባቸው ታላላቅ ብላ የምትጠራቸው ብሔራዊ ቡድኖቿ ተሰናብተዋል። ባይ ባይ ጀርመን፣ ባይ ባይ ሆላንድ ሆኗል። ሞሮኮ አልፋለች፣ ብራዚል አልፋለች፣ ፓራጓይ አልፋለች። ከባድ ነው አንቺ። እስቲ የሚቀጥሉትን ጊዜያቶች ደግሞ ማን ከማን ጋር ይጫወታል የሚለውን በዝርዝር ለማንሳት ጥረት እናደርጋለን። ከዝውውር ጉዳይ እሺ፣ የዝውውሩም ጉዳይ ያው እንደዛው እየሄደ ነው። በተለይ ከዝውውር ጋር በተያያዘ አሁን ስማቸውን ተደጋጋሚ የምናነሳሳቸው ተጫዋቾች በዓለም ዋንጫውም ላይ እውነት ለመናገር ጥሩ ነገር እያደረጉ ነው። አሁን ትናንት የጉምሃሪሽ ጉዳይ እንደገና አብሮ የአርሰናል ደጋፊዎችም ስሙ እንዲነሳ ያስገደደበት ነው። ምክንያቱም ለማርቲኔሊ አሲስት ያደረገው እሱ ነበረ እና ማርቲኔሊ ለብራዚል ማርቲኔሊ ደግሞ ይወጣል አይታወቅም፣ ግን የሚወጣ ይመስለኛል። እኔም ግን እንደገና ግን በቃ ስለ ጉምሃሪሽ የሚወራው ነገር እንዲጠነክር ያደረገ ይመስለኛል። ተያያዥ ነገሮች ናቸው የሚወጡት ከቶናሊም ጋር በተያያዘ ቢሆን እንደገና ከማቲያስ ፈርናንዴስ ከአሌክስ ስኮት ጋር በተያያዘ የሚወጡት መረጃዎች ያው ተያያዥ ናቸው። ምናልባት የሮጀርስም ጉዳይ የሞርጋን ሮጀርስም ጉዳይ በጣም ያነጋገረ ይመስለኛል። አስቶን ቪላ እንዲከፈለው የጠየቀው ገንዘብ በጣም በዛብኝ ነው። 130 ሚሊየን እና ሪከርዱን እንስበረው እሱን መውሰድ የምትፈልጉ ከሆነ የሚል ነገር ነው ያነሳው። ግን አሁን አንድ ባንድ እናያቸው ካለን የኔ የጉማሬሽ ዝውውር ይኸውልሽ የአርሰናል አካሄድ የእውነት ለመናገር እኔ ለአርሰናል የምመክረውን አይነት ወይም አርሰናል ላይ የምሰጠውን አይነት አስተያየት ስለሆነ የአርሰናል ደጋፊ ነኝ። ሙሉ በሙሉ በዝውውር አካሄዳቸው ላይ የአንድሪያ ቤርታ በዝውውር አካሄዳቸው ላይ የአርቴታ ደጋፊ ነኝ። ትክክል ነው እያደረጉ ያሉት። አሁን የአርሰናል ከዚህ በፊት ሳምሪም እንዳስቀመጠችው አንገብጋቢ ችግሩ መሀል ክፍሉ አይደለም። የአርሰናል አንገብጋቢ ችግሩ መስመር ላይ ነው። የአርሰናል አንገብጋቢ ችግሩ ከመስመርም ደግሞ የግራ መስመር ላይ ነው ያለው። ስለዚህ ይህንን አንገብጋቢ ችግር አድሬስ ለማድረግ ያሉሽን አቅሞች የገንዘብ አብዛኛውን እዛ ላይ ብታዊ አርሰናልን የበለጠ ሙሉ ቡድን ልታደርጊው የምትለፊውን ልፋት ውጤታማ ያደርግልሻል። ምንም ጥርጥር የለውም። አርሰናል እዚህ መሃል ክፍል ላይ በአብዛኛው አሁንም ዴክላን ራይስን እንደገና ደግሞ ዙቢሜንዲን እንደገና ደግሞ በጣም ፕሮሚሲንግ የሆነ ሰርቪስ የሰጣቸው ሉዊስ ስኬሊን እና ኦዲጋርድ ይቆያሉ ያቆየ መንትተን ሶስቱን ቢያንስ መጠቀም ይችላል። ኦልተርኔቲቭሊ ማለት ነው እያፈራረቀ እድል እየሰጠ አሁን ችግሩ ምንድን ነው? ዴክላን ራይስ ለአርሰናል በጣም አድካሚ የውድድር ዓመት አሳልፈዋል። ዴክላን ራይስ በዓለም ዋንጫም እንግሊዝ የት ድረስ ትሄዳለች የሚለው ነገር ባይታወቅም የእንግሊዝ ብሔራዊ ቡድን አይነኬ ከሚባሉ ተጫዋቾች መካከል አንዱ እሱ። ሌሎቹን እንደ አስፈላጊነቱ ቶማስ ቱኸል ወዲህም ወዲያም እያደረግ ተጠቀማቸው፣ ችግር የለውም። ዴክላን ራይስን ግን መንካት ማለት ዴክላን ራይስን ግን ሮቴት ላድርግ ማለት የእንግሊዝን ብሔራዊ ቡድን ሽባ ማድረግ ነው ተብሎ ነው የሚሰጠው። ስለዚህ በጣም አድካሚ የሚባል ውድድር ውስጥ ያሳልፍና በዓለም ዋንጫም ላይ እንደገና 2026-27 ላይ አርሰናል ተስፋ ያደርግበት ነው። ይዘ ሂውማን ቢንግ አፍተር ኦል አይደለም ሰው ነው። ስለዚህ አለፈው የውድድር ዓመት 2025-26 ላይ ስናይበት የነበረው የመድከም ስሜት በዓለም ዋንጫው ተሳትፎ እና በአጠቃላይ በዚህ ዓመት ለአርሰናል በብዙ ውድድሮች እስከ ፋይናል ለዓለም ዋንጫ ለእንግሊዝ ብሔራዊ ቡድን በሰጠው አገልግሎት 2026-27 ማይት ቢ ቬሪ ታፍ ለዴክላን ራይስ። ስለዚህ ሰው ያስፈልጋል። ዴክላን ራይስን በአግባቡ መጠቀም የሚያስችል ዴክላን ራይስን በእንግሊዝ ፕሪሚየር ሊግ ለሚደረግ የዋንጫ ፉክክር፣ በአውሮፓ ቻምፒዮንስ ሊግ ለሚደረግ ፍጻሜ መድረስና ዋንጫ ማሸነፍ፣ በካራባኦ ካፕ በኤፍኤ ካፕ ለሚኖሩት የአርሰናል ዋና ዋና ጉዳዮች ሊጠቀምበት ይገባል፣ ይፈልጋል። ዋናው ነው በቃ ዴክላን ራይስ ለአርሰናል የመሃል ክፍል። ዙቢሜንዲም በተመሳሳይ ዙቢሜንዲ ኦልሞስት በስፔን ብሔራዊ ቡድን ላይ በጣም ሬጉላርሊ እየተጫወተ አይደለም። ስለዚህ የዙቢሜንዲ ችግር የለውም። ሙሉ የውድድር ዓመቱ የአርሰናል ተጫዋች ሲኮን ምን እንደሚፈልግ ፕራክቲካል ሌሰን ወስዷል። ሊያልቅ ሲል መድከም የሚባለው ነገር እንዳይመጣ ባትሪ ሎው ብሎ እንዳያሳየው መስራት ያለበት ነገር እንዳለ አውቆታል። ያንን ሰርቶ ይበልጥ ተዘጋጅቶ መምጣት አለበት። እነዚህ ልጆች ግን ኢንተርምስ ኦፍ ኳሊቲ ከሆነ የምናወራው ግን ሃይ ኳሊቲ ናቸው። ዙቢሜንዲም ከድካሙ ውጭ በጣም ትልቅ አገልግሎት የሚሰጥ ነው። ዴክላን ራይስም ዴክላን ራይስ ነው። ምን ላወራ እችላለሁ ስለ ዴክላን ራይስ? ሉዊስ ስኬሊ ልጅም ነው ጎበዝም ነው። ሚድፊልዱ ላይ ጥሩ ኦፕሽን አምጥተዋል። እዚህ ላይ ገንዘብ ቱማች ኢንቨስት የምታደርግበት ምንም ምክንያት የለም።
እዚህ ላይ እነዚህን ልጆች ጨዋታን እያዩና እያገናዘቡ ሉዊስ ኤንሪኬ ለተጫዋቾቹ ይሰጥ የነበረውን አይነት ተመጣጣኝና ተገቢ እረፍት መስጠት የሚያስችል ዝውውር ነው አርሰናል ማድረግ ያለበት። ለዚህ ደግሞ አሪፍ የሚባሉ ኦፖርቹኒቲዎችን ነው ማየት ያለበት። ለዚህ ደግሞ ጉማሬሽ በጣም 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 ምርጥ ኦፕሽን ነው። ትናንት ስሜቱም ፍላጎቱም ለኒውካስልም ሲጫወት እንደዚህ ነው ልጁ። ይሄ ብራዚላዊ ስለሆነ ለብራዚል ምናምን አይደል። ለኒውካስልም ሲጫወት በቡድን ውስጥ የኢትዮጵያ እግር ኳስ ወዳጆች ደም ያለው ተጫዋች እንደሚሉት ጉማሬሽ እንደዛ አይነት አቅም አለው። ሞር ኢነርጂን የሚሰጥሽ ይሄ ዴክላን ራይስን እና እሱን አንድ ላይ ሲጫወቱ ብታያቸው ዴክላን ራይስ ጋር ያለው ከራሱም ከተጫዋቾቹም ዲማንድ የሚያደርገው ነገር ጉማሬሽ ሲጨምርበት ማለት ዙቢሜንዲ ለዘብ ይልብኛል ከነሱ አንጻር ማለት ነው። ስለዚህ የጉማሬሽ ዝውውር 55 ተብሎ ከተጀመረ 60ና 65 ድረስ የሚያልቅ ከሆነ ያን ያህል የተጋነነ ወጪ ሳይወጣ ይህንን የመሰለ ድንቅ የመሃል ሜዳ ተጫዋች ማግኘት የሚችሉበት ነው። በጣም የአርሰናል ደካማ ጎን አድርገን አንውሰደው መሃል ክፍሉን። ሁለተኛው ሪዝነብል የሆነ ፕራይስ ሊገኝ የሚችለው አሌክስ ስኮት ነው። አሌክስ ስኮት በርንመዝ እሱም እንደዚሁ 60 ሚሊዮን ነው እየተባለ ያለው። እንደነዚህ ያሉ ተጫዋቾችን ማግኘት የአርሰናል ሚድፊልድ በቂው ነው፣ ምናልባትም ከበቂው በላይ ነው። በቃ ምንም አያስፈልገውም። እንትና ቶናሊን በ95 ምናምን ያንን በ130 ምናምን ብሎ የሚሟማትበት ምንም አይነት ምክንያት የለም። the bad news is መጥፎው ነገር አርሰናልን የገጠመው ነገር ምንድን ነው? የአሌክስ ስኮትን የዝውውር ጥያቄ በርንመዝ እምቢ አለ። በቃ እምቢ አለ። አሁን ትላንትና ሌሊት አካባቢ የተሰማው ዜና ትልቁ አሌክስ ስኮትን ለማስፈረም በአርሰናል በኩል የቀረበውን የመጀመሪያ ጥያቄ አርሰናል ረፍ ተባለ፣ ዘርበል ተባለ፣ አይሆንም አለው። ገባሽ እንጂ እንደነዚህ ያሉ የአርሰናል ጥረቶች ያ ማለት ሁለተኛ ሙከራ ለጊማሬሽ ሁለተኛ ሙከራ ለአሌክስ ስኮት አያቀርብም ማለት አይደለም። ኦፍኮርስ በርንመዝ ያለው ይህንን ተጫዋች መሸጥ አልፈልግም ነው። ዝግት ያለ ነው፣ አነሰኛ አይደለም። ኒውካስል የልጁን ውል አራዝማለሁ ይላል፣ ይሄኛው ደግሞ አልሸጥም ይላል። አርሰናል ግን ኢትስ ፌር ኢነፍ። በሌላ አንግል ደግሞ ስትመለከችው ሞርጋን ሮጀርስን ስትዩ የአርሰናል አንገብጋቢ ጥያቄ ነው። ሞርጋን ሮጀርስን በተመለከተ መቼም ሸገር ስፖርት ፍትፍት አድርጎ ያቀረበው ፕሮግራም አለ በሳምንቱ መጨረሻ። አሁን የአርሰናል ከምንላቸው ተጫዋቾች በምን ይሻላል ሞርጋን ሮጀርስ? በየትኛው ቦታ ካሉ ተጫዋቾች ጋር እናነጻጽረው? በግራ በኩል ካሉት ከነ ትሮሳር ከነ ማርቲኔሊ ጋር እናነጻጽረው፣ ይበላቸዋል። የእሱ ቁጥር ይበላቸዋል። ከእጥፍና እጥፍ በላይ ነው የሚበልጣቸው በእያንዳንዱ መለኪያ። ከመስመር ተጫዋች በሚጠበቅ መለኪያ ማደግ የሚፈልግ መሻሻል የሚፈልግ የአርሰናልን አቅም ቱ ዘ ኔክስት ሌቭል መውሰድ የሚፈለግ ከሆነ ሞርጋን ሮጀርስ ዘ ራይት ኦፕሽን ነው። ለምን? ለግራ መስመሩ አታኪንግ ሚድፊልደር ላይ አጫውተዋለሁ ብለሽ ከኦዲጋርድ ጋር ላነጻጽረው ብቲ ኦዲጋርድና እንትና አይገናኝም ቁጥራቸው። ሞርጋን ሮጀርስ በጎል ፕላስ አሲስትን በፈለግሽው ነገርን ብታነጻጽሪያቸው ኦዲጋርድ ስለተጎዳ ምናምን ልክ ነው፣ ተጎድቷል። እኔ ኦዲጋርድ በተጎዳባቸው አጋጣሚዎች ስላላየ ነው ማንም አይፈርድም። ግን ከጉዳቱ ውጭ በነበሩት ነገሮችም ላይ አይደለም 2025/26 ላይ 2024/25 ላይ ለእኔ he was not nice። ለእኔ በአርሰናል መድረስ አለበት በምለው ስታንዳርድ ኦዲጋርድ እዛ ሌቭል ለአርሰናልን የመውሰድ ጉብዝና ላይ አይደለም ያለ። አርሰናል የበለጠ ነው የሚያስፈልገው። አርሰናል ከፍ ያለ ነው የሚያስፈልገው። ምክንያቱም ከፍ ያለ አቅም ካላቸው ጋር ስለሆነ የሚፎካከረው። ስለዚህ የኦዲጋርድም እያለ አንድ ሌላ ተጫዋች ቢመጣ አሪፍ ነው። ማን ይምጣ? ሞርጋን ሮጀርስ ይምጣ። ለምን ሞርጋን ሮጀርስ ይምጣ አልክ? በግራ መስመርም መጫወት ይችላል፣ ውጤታማ ነው። በውጤታማነት ከአርሰናል የግራ መስመር ተጫዋቾች ይቻላል። በመሃል መጫወት ይችላል፣ አታኪንግ ሚድፊልደር ሆኖ እዛ ላይ ካሉ የአርሰናል ተጫዋቾችም ከኢዜም ከምናምንም የተሻለ ነው። አሴ ስትራይከር ይጫወታል፣ ደካማ ነው ግን ይጫወታል፣ ኦፕሽን ይሰጥሻል። ቢያንስ ገብርኤል ሱስ ድኖ ይሆን ምናምን ከምትይበት ሰቀቀን ያወጣሻል ማለት። እንዲህ ያለ ቨርሳታይል የሆነ ተጫዋች አስቶን ቪላ ስላለ እኮ አይደለም 130 ይከፍለዋል ማለት አይደለም። ግን እንደነዚህ ያሉ እምቢ መባሎችን ማለፍ አለበት አርሰናል ማሰብ ያለበት እያቃተው ያለውን ቼልሲ፣ እያቃተው ያለውን ዩናይትድ፣ እያቃተው ያለውን ሊቨርፑል ምናምን አይደል። አርሰናል ማሰብ ያለበት አልሸነፍ ያለውን ፓሪስ ሳን ዠርማን ነው። እየሳለ ያለውን ሪያል ማድሪድን ነው። እየሳለ ያለውን
ትንሽ ይከብዳል። አሁን ከባየር ሚኒክ ጋር ከደረሰን ምናምን ስንል አልነበረም? የአርሰናል ደጋፊዎች እንዲህ ያሉ አልነበረም? እንዲህ ያለ ስጋት ሳይሰማሽ ባየር ሚኒክንም ባርሴሎናንም ሪያል ማድሪድንም ፓሪስ ሰን ዠርማንም እየገጠምሽ የምታሸንፊ አሳምነሽ የምትጫወች ለእነሱ ክብር ሰጥተሽ መከላከልን ምርጫሽ አድርገሽ እየተጫወትሽ እዛ ውስጥ ጀግንነት መፈለግ አይደለም። ለእኔ ከዚህ በኋላ አርሰናል ቤት መቀጠል ያለበት የ2025/26 የመከላከል ጉብዝና የተለየ ክሬዲት ሰጠዋል። በምንም ተአምር ግን እኔ አርሰናል ካሚንግ ሲዝን ላይ ይሄ ጠንቃቃውና በዲፌንሲቭ አቅሙ ተማምኖ ጎል እንዳገባብኝ ያደርጋለሁ ሳሊባ አለልኝ፣ ማጋለሽ አለልኝ፣ ዴቪድ ራያ አለልኝ ምናምን እያለ የሚመጣውን አይደለም። ቀጥቅጦ የሚያሸንፈው አርሰናል መፈጠር ካለበት እንትና እንዳለው ሉዊስ ኤንሪኬ እንዳለው እኔ ደስ የሚለኝ በእኛ ጨዋታ በእኛ ውጤት የሚደሰቱት የፒኤስጂ ደጋፊዎች ብቻ አይደሉም አለ። ገለልተኛው ፒኤስጂ ደስ ሲል ደስ ይለኛል። አርሰናል ደስ ሲል እንዲባል ማድረግ አለበት። ማደግ ማለት መጨመር ማለት እሱ ነው። በማርቲኔሊ እና በትሮሳርድ አይጨመርም ከዚህ በላይ እንቅጩ። እሺ ለማንኛውም በአርሰናል የዝውውር ጉዳይ ላይ ምን እየተሰራ ነው፣ እንደገና ደግሞ የሚሰሩት ስራዎች ምን ደረጃ ላይ ደርሰዋል የሚለውን በስፋት ነው ያየ ነው። አድማጮቻችን በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። እንመለሳለን። Shaker Sport 2010